ሩታ አልተቻለችም። ቤተሰብ ኤፍሬምና አብርሽን አስታረቀቻቸው። በጣም ደስ የሚል ነገር ነው። እኔ አሁን ሰላሜን አግኝቻለሁ፣ ሁሉንም ነገር እያስተካከልኩ ነው ብላለች። እኔ ምለው ሩታ እንዴት ነው ነገሩ? እኔ የሆነ ነገር ያሰበች አልመሰላችሁም? እኔ ከሀገር ለመውጣት ያሰበች ምናምን ነገር ነው የሚመስለኝ። የሆነ ስንብት ነገር ነው እየመሰለኝ ያለው። ለማንኛውም ስለታረቁ ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ከሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ይበል። ውድ ቤተሰቦች እንግዲህ ሩታ ኤፍሬምንና አብርሽን አስታርቃቸዋለች ማለት ነው። ባለፈው በሷ ምክንያት ኤፍሬምና አብርሽ ተጣልተው በጣም ወንድማሞች ግብ እስከ መቅጠም ድረስ ደርሰው ነበርና በሄርሜላና በእሷ ምክንያት ማለት ነው። ያው እንግዲህ ኤፍሬም ሩታን በጣም ይቀርባታል፣ ይወዳታል፣ ልክ እንደ እህት ማለት ነው። እንዲሁም ደግሞ ከአብርሽ ጋር አብረው እንዲሆኑ ይፈልጋል፣ ልጃቸውን አብረው እንዲያሳድጉ ይፈልጋል፣ እንደ ማንኛውም ወንድም ማለት ነው። ነገር ግን በዛ ሳይት ደግሞ ስታዩት አስገድዶ በዛ ሁኔታ ሄርሜላ ነው ውጪ ማለቱ በጣም ትክክል አልነበረም። በጣም ብዙዎቻችን ተቆጥተን እንዴት እንደዚህ ሊያደርግ ይችላል፣ ለሴት ክብር የለውም ብለን በጣም ወቅሰነዋል። ትክክል ነው፣ ወቀሳው ይገባዋል ብዬ አስባለሁ። ነገር ግን አሁንም ቢሆን እሱ ጥፋቱን አላመነም። ሩታ ግን የፈለገ ነገር ቢመጣ በእኔ ምክንያት ነው የተጣላኸው፣ ወንድምህ ነው፣ ይቅርታ መባባል አለባችሁ ብላቸው ይቅርታ ጠይቆት አብርሽም ይቅርታ አድርጎለታል። በጣም ደስ የሚል ነገር ነው። ያው እንግዲህ ሰው ልጅ ሰላም ሲሆን ሰላም ሲፈጠር ደስ ይላል። እንግዲህ ሰላም ከቤት እስከ ጎረቤት ከዛ ብሎም ያን እያለ ነው የሚሄደው። ሰላም ለሀገር የሚፈጥረው እንደዚህ ነው። ሁሉም ሰው ይቅር ቢባባል፣ ሁሉም ሰው ሰላም ቢፈጥር አገራችንም ሰላም ትሆን ነበረ ማለት ነው። እያንዳንዱ ሰው የራሱን ሰላም ጠብቆ ሌላውን ሰው ባይነካ ሌላውም ሰው የራሱን ሰላም ይጠብቅ ነበር ማለት ነው። እና በዚህ ሁኔታ ሰላምን መጠበቅ ይቻላል ማለት ነው። ለማንኛውም የሆነ ሆኖ በጣም ደስ ብሎኛል ስለታረቁ ወንድማማቾች ማለት ነው። ሩታ ጀግና የልዑሌ እናት እንግዲህ አስታራቂ ሆናለች ማለት ነው። በዚህ በኩል እና አብርሽን ይቅርታ ጠይቃለች፣ በዚህ በኩል ደግሞ ኤፍሬምን ከወንድሙ ጋር አስታርቃለች ማለት ነው። በነገራችን ላይ ኮሜንታተሮች እንዳለ ማለት ነው አብርሽ ተጠንቀቅ፣ አብርሽ አውቀው ነው፣ አብርሽ እያዘናጉህ ነው እንዴ? ምን አስባችሁ ነው? ወንድሙ እኮ ነው፣ የገዛ ወንድሙ። እሷስ እንግዲህ አዘናግታው ነው ብትሉ እሺ ያምርባችኋል እንበል። አብርሽ እኮ ማነው? ኤፍሬም እኮ ወንድሙ ነው፣ የገዛ ወንድሙ ነው። የገዛ ወንድሙ ሊጎዳው አይችልም። ምን አስባችሁ ነው? እንደው ደርሶ እኛ ደራሽንን አላችሁ፣ ደርሶ እኛ ሀሳቤንን አላችሁ። እናንተ ከወንድሙ በላይ አታስቡለት፣ ምንም እንኳን ቢሆን ማለት ነው። ጉድ እኮ ነው እናንተ፣ ምን ጉድ ናችሁ? እና ለማንኛውም ወንድሙ ሊጎዳው አይችልም። ሩታም የልጇ አባት ነው፣ ልትጎዳው አይችልም። እንዲሁም ደግሞ የምትወደው ሰው ማለት ነው። ለማንኛውም እኔ ግን ይጎዱታል ብዬ ሳይሆን ያሰብኩት ሩታ የሆነ ነገር አሰበች ይመስለኛል። በቃ አለ አይደል የሆነ በቃ ከሁሉም ሰላም፣ አንዳንድ ሰው ከመሬት ተነስቶ ከሁሉም ሰው ሰላም ሲፈጥር የሆነ ከሀገር ሊወጣ እንዲሁም ደግሞ ሰፈር ሊቀየር ምናምን ነገር ነው የሚሆነውና እንደዛ ነበር የመሰለኝ። ማለት አላውቅም፣ ከሀገር ልትወጣ ይሆን ወይ ሰፈር አድራሻ ልትቀይር ይሆን? እንደዛ ነው የመሰለኝ እኔ ማለት ነው። አላውቅም። ለማንኛውም እስኪ ምን እንደሚፈጠር አብረን የምናይ ይሆናል። ግን በጣም ደስ ብሎኛል። ሩታዬ ጀግና ነኝ፣ አስታራቂ ማለት ነው። እንግዲህ የፍቅር ቤተሰብ እንዲህ ነው፣ ወንድማማቾችን አስታርቃለች። በጣም ደስ የሚል ነው። ቀጣይ ደግሞ ሌሎችም ይታረቃሉ ማለት ነው። እንግዲህ ውድ ቤተሰቦች እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ።